እንዴት ውላችኋል? ዘጠኞቹ ሰብስክራይበሮቻችን ግሩፕ ዲስከሽን ነው ዛሬ ዘጠኝ ሆነናል። ይመቻችሁ ዘጠኞቹ። ስክሪንሾት አድርጉ መጀመሪያ ዘጠኝ እንደነበራችሁ እንዴ ታሪካዊ ቀን ነው። ያኛውን ግን እንደተደለተብን አልተናገርንም እኮ መጀመሪያችን። የጊዜ ጉዳይ ነው እንጂ ከዚህ በፊት ነበር ዘጠኝ የምትሆኑት። ከዚህ በፊት ነበር ግን ተደልቶብን ሌላ ኬት አድርገን ነው። በጣም እንኳን ደስ አለን። እንኳን ደስ አላችሁ ለዚህ ቀን ላበቃን። አዲስ ስለከፈትክ አዎ እንዴ 7-0 ሞክሮ 7ኛው ቀን ተዘጋ በቃ። አይ ምን እሺ ዛሬ እሺ አሁን ደግሞ ያፈላ ከደምቢ ዶሎ አዲስ አበባ ድረስ እንደማ ቫንዳም ነው። ስለዚህ ስፕሪት አልሰራም እንጂ ቫንዳም በለው እንዲህ ነገር ብሎ ቢገባ ቢያንስ ሲደርስ ማለት ነው። እንደ ቫንዳም ስፕሪት ቢሰራ አሪፍ ነው። ራምቦ ብራብዶ እንደ ራምቦ በሎ ቋንቴ ጀግንነት ነው። ጀግንነት ነው ግን ነው እንዴት ይሄ በጣም ደፋር ልጅ ነው ማለት ነው። ግን እሱ አይደለም የበረከው ባይዚ ከዚህ በፊት ብዙ ሰዎች መጥቷል በእንደዚህ አይነት መልኩ እኮ ጀግኖች ናቸው አለ። ጀግና ነው ወለደ ሮል ሞዴሎች ያሉት ሰው ነው ጀለስ እና ከየት ነው ከደምቢ ዶሎ እስከ አዲስ አበባ 600 ኪሎ ሜትር 600 ምናምን ነው ያሉት። ጋዴ እስቲ እንያት የሆነ አመጣጡን እያሳዩ ነበር። የምር እንትን ነው ይሄንን ቪዲዮ የሰራው አይ ቲንክ ውሸት ነው ተብሎ ነው። በጣም ብዙ ሰው ውሸት ነው ብሎት ነው። እኔ ራሱ ትንሽ ሳክስ ያለው ይመስላል መስሎ አይ ግን አይደለም። አይተዋል የሆነች ቦታ አለሽ ምናምን ደቅ ነገር ይላል ልጁ። እስቲ እንያው እንዴት ናችሁ? እንግዲህ እንዴት ተልጻልጅ 700 ኪሎ ሜትር ጎማ ስር ከስር ተኝቶ ሊመጣ ይችላል? ይሄማ ውሸት ነው ስላላችሁን እኔ ራሴ ተጠራጥሬ እውነት እኮ ነው እንዴት ሊሆን ይችላል አልኩና ገሜን አገኘሁትና መኪናው ጋር ሄደን ገሜን እስቲ እንዴት ገመች ስሙ ገመች የመኪና ስም ይዞ የቪ6 ስም ይዞ የቪ8 ስም ይዞ እንዴት እንዴ ገመችስ? ታስተውቀ ኮስተር ያለ የመጣው ብየው እንዴት እንደመጣ ሊያሳየኝ ነው። እስቲ ና ኮትኑ ተገርሲ ሲገመኝ እስቲ ና ዝቅ አድርገው ካሜራውን። ገሜ አከሲቲ ተሴ እውነትም መቀመጫ ቦታ አለ። ሹፌሩንም ስንጠይቀው ሞተሩ ከኋላ ነው ብሏል። ምንም የለም እና ለማንኛውም እንደዚህ አይነት መኪና ሹፌሮችና ረዳቶች መኪናውን ከማንቀሳቀሳችሁ በፊት ይሄን ቦታ በደንብ ቼክ እንድታደርጉ። ብዙ ህፃናቶች በዚህ ጋር ቁጭ ብለው እየመጡ እንደሆነ ሞተሩ ከፊት ነው ያለው። እኔ ስለምን የማይቃጠለው ይያለው ስለ አቃጠለም ፊቱን ራሱ እንዴት ቻለ ሞተሩ ውስጥ ምናምን ብለው ከእንትን መኪና ሞተሩ ከጀርባ ነው ምናምን ያለው። አረ አዞለ ሙላ አስፋልቱን እያየው አታየው ልጅ ኮደተነት ግባራ ሲለው ሙላሳያችሁ ኤድሮ ኤምቲቪ ክሪፕስ ኪችን እየጠበቃችሁ እኮ ነው እስኪወጡ። ለሁለቱም ተው ግን አሪፍ ነው እየወራብና እኔ ልጅ የሆነ ነገር ስለ እዚህ ደብሮት እንዲህ እንዳይመለስ ነው መፈሩ። ምን እንዲህ እንዳይመለስ የት ሄዱ? አሁን እዛ መሄድ ከፈለግ የትራንስፖርት የሚሰጠውን ቆጥቶ በዚህ ሜትር ግን በጣም አስፈሪ ነገር ነው። የሆነ ነገር አደጋ ተፈጥሮ ቢኖር አስባል ሹፌሩ አያውቅም ራሱ እንዴት የሚያውቅ ይመስላል? እንዴት አያውቅም? ስለ ከደረሰ በኋላ ምናምን የሚያውቀው ኖ አይደለም። አሁን ሹፌሩ እየሄደ በዛ ፍጥነት ቢፈጠር የሆነ ነገር ቢፈጠር ያውቃል። አረባ የሚያውቅ ይመስለኛል። ስለ እንደዚህ ስትሬት አሁን እንደ ከወደቀ እዛው ትወርቃለህ። እሱ ያልፋል። በፍጥነት ነው እየሄደ ያለው። እንዲህ የሆነ የሚመታ የሆነ ነገር ይሄን ያህል ከፍታ አለው እንዴ እነዚህ ባሶች? አይ ነው ከፍታ ምናምን እኮ ሳይሆን ከፍታ አለው። ኦብቪየስሊ ልጁ ደግሞ ጩጬ ነው። ከወደቀ አይነጥር አስፋልት ላይ ነው ልጁ። ኦብቪየስሊ
ምን ይተርፋል ትለኛው? አይ ከተረፈም ቆይቶ ይሞታል። በጣም ከባድ ነው በዛ ስፒድ። ግን ሹፌሩ ግን አያውቅም። ያውቅ ይመስላል ስታስቡ። በፍጥነት ዋሳውን አንተ እንዴ ምን ይፈጠር ምን በምን ታውቃለህ? የሆነ ነገር የሆነ ሃይላንድ ወይ የሆነ እንትን ያልክ ይመስላል። በቃ አረ ምንም አይመስልም። የሆነ ነገር የሆነ እንዲ ኢቭን ራሱ ቢገባበት ከቆመ በኋላ ግን ማውቅ አይቀርም። ደም ምናምን አይኖርም። አይወል ይወድቃል እኮ ልጁ በቃ። ከዛ በኋላ አንተ ሄደሃል። ዛፍ መሰለ እንዴ ቢደረን አልፋል አይደለም። ይወል ልጁ ወደቀ አይደለ? እዛው ለጥ ይላል። በፍጥነት ነው ይሄዳል። ማታ ያከራክረን ብሎ ከራከረ ነገር ግን በጣም ሴፍ ያልሆነ ነገር ነው። አዎ አንተ በዚህ መልኩ እስካሁን ብዙ ሰው ከመጣ እኮ እሱ የሞተም ይኖራል ማለት ነው። የማይታወቅ ይመስላል አይመስልም? እንዴት አይመስልም? ኖ አይ አሁን እኮ ነው ይሄ ነገር ራሱ የታወቀው አሁን ገና። ስለዚህ የሆነማ እንትን ይኖራል። ግን ቦታው ጸዴ ነው የሚፈጠረው። ልጁ አሁን እኮ ፏያለ ነው። እግሩ እንዳሳጥ ማድረግ ነው የቀረው ማለት ነግሮናል። ከሱ በፊት ብዙ ጓደኞቹ በዚህ መንገድ ወደዚህ እንደመጡና አናውቅም። እንግዲህ የብዙ ህፃናት ህይወት በዚህ መንገድ አልፎ ሊሆን ይችላል ማለት ነው። በጣም የሚገርም ነው። ሶ ሹፌሮችና ረዳቶች መጀመሪያ ከመንቀሳቀሳችሁ በፊት ቼክ አድርጉ። ገሜ የሚያስተይት ናይታ ቶታላ ቶታል ምንድነው በር ላይ የምቆመው? ምንድን ነበር ይሄኛውን ዜና? ልጁ አሁን ላይ ምንድን ነው የተባለው? አዶናይ መሰለኝ ብቻ የሆነ ነገር አድርጎለት ብቻ ለ12 ወራት በወር 100,000 ለእናቱ እንዲሰጣት ምናምን። ከዛ በኋላ ግን ሰምታል። አሁን ትላንትና ማን ነገር ያያየው እንትን 3 ሰዎች ሞክረው ተይዘዋል እኮ። ይሄ ነው በቃ ችግሩ ይሄ ነው። ግን አሁን እንደዚህ እንትኑ አሁን ሰዎች ናቸው ወይስ ህፃናት ናቸው? ህፃናት ናቸው እንጂ እስር ቤት ገቡ። እስር ቤት ሳይሆን በቃ ፖሊስ ያዛቸው ሞክረው ለማምጣት። ግን እንደዚህ አይነት ነገሮች እኔ አላ የሆነ ምንት የሚባልበት መንገድ ብዙም አይመቸኝም። ስለ ሚዲያ ላይ ወጣበት መንገድና ደግሞ የሆነ አላ ድጋፎች የሰጡበት መንገድ ራሱ ድጋፍ መስጠቱ ልክ ሆኖ ሳለ አካሄዱ ግን ልክ አይመስለኝም። ምክንያቱም ጥሩ ኮንዲሽኒንግ ነው የሆነ ጥሩ ነገር እንዲያረጋ ያ ተሳካለ። ስለዚህ እኔም የሚል አይ የመምጣት እንትኑ ማለት ነው በቃ ሰዎች የሚጨምር ይመስለኛል። አሁን የሆነ ነገር የሆነ ተፈጠረ ሞተ ምናምን ቢሆን ኖሮ ሰው ይፈራል እንጂ ይቀንሳል እንደዚህ ምናምን ነገር። አሁን ግን ኢቭን ኖርማል ያደረጉት ነበር። አሁን ደግሞ ከሽልማትም ሊኖር ይችላል። ዋይ ኖት እና 3 ልጆች ሞክረውት ነበር። አደገኛ ነው። እስቲ እንስሙ። በመጨረሻም በሞት ጥላ ውስጥ የተጓዘው ያ ጀግና ብላቴና ታሪክ ዛሬ በድልና በደስታ ተቋጭቷል። የእናቱን ህይወት ሊቀይር 600 ኪሎ ሜትር ማንም ሰው ሊገምተውና ሊያስበው በማይችል መልኩ ህይወቱን ሰውቶ መኪና ብረት ስር የመጣው ገመቺስ ፈጣሪ መንገዱን አቅንቶለታል። ትላንትና ታህሳስ 24 ቀን 2018 ዓ.ም ለህፃን ገመቹና ለቤተሰቡ ልዩ ቀን ሆኖ ውሏል። በታዋቂው የቲክቶክ ተጽዕኖ ፈጣሪ አዶናይ አስተባባሪነትና በቦራ አዶናይ አንተ ታሪክ እየሰራ ሁሉም ቦታ ነው ያለው እንዴ በቃ ጀግኗል። አሁን እኮ ስራው አደረገው መሰለኝ። ስራው ነው በቃ እሱ ነው ስራው። ኦኬ ቻሪቲ ምን አስገባ በለው በቃ ስለ ኢንፍሉዌንሱን ለየሆነ ነገር እየተጠቀመ ነው። ያ ነው ስራው። አሚውዝመንት ፓርክ ደግነት ህፃኑ ለቀጣዮቹ 12 ወራት በየወሩ 100,000 ብር በቋሚነት እንዲከፈለው ተወስኗል። ይህ ድጋፍ ህፃኑ በህይወት ተወራርዶ ሊረዳት የፈለጋት እናቱንና ብሎም ደግሞ ለራሱ መተከል የሌለው እገዛ ይሆናል። ገመቹ 600 ኪሎ ሜትር በመኪና ስር ተደብቆ የመጣው የተሻለ ኑሮ ፍለጋ ሳይሆን በልጅነት ትከሻው ላይ የወደቀው የቤተሰብ ሸክም ለማቅለል ነበር። ያ እናቴን ለመርዳት ነው የምትለው አጭር ቃል ነገር ግን ጥልቅ ቃል ዛሬ የኢትዮጵያውያንን ልብ ከፍታለች። አምላክ ሲፈቅድ ከሞት ጥላ ውስጥ ህይወትን ከመከራ ውስጥ ደስታን ያው አንተ ማይሰማ ጉድ ለማቀዘን ድሮ አንተ ምን ውስጥ እየኖርን ነው? ከሳምንት በኋላ የሆነ ነገር ይሰማል። ደግሞ የሚገርም ነገር ማይታመን ነገር። ግን ልጁም በጣም እድለኛው ነው። አሁን እኮ አስበው ቀናሽ እንደ ሚሊዮነር ባንዳ አባባለ ልጁ በጣም ሊድ እንደ ቢደሉ ከዛ ልመለስ እስካሁን ሳይከፈል ይተብላለስ ነው ራሱ ሊቆጨኝ ነው። አይ ግን አሪፍ አይደለ? አሁን የሰረገለን ነገር
100,000 ብር አሪፍ ነው በጣም ለሱና ለቤተሰቦቹ በጣም አሪፍ ነገር ነው። ግን ቅድም እንዳልኩ ነው ይሄ ነገር የሄደበት መንገድ አላቅም። እየቋጠርኩ ከሆነ ግን እኔ አልተመቸኝም እንትን ያለበት መንገድ ሚዲያ ላይ የወጣበት መንገድና አይመስላችሁም? ምክንያቱም 3 ሰዓት አሰራው ዞሮ እንደዚህ አይነት ነገሮች መውጣታቸው አይቀርም። ልጆቹም ደግሞ የዚህ የገጠር ልጆች የማየት እድላቸው ትንሽ ነው። ግን ካዩ ደግሞ ትንሽ አይደለም አክት የማድረግ እድላቸው ሰፊ ነው፣ በጣም ሰፊ ነው። በጣም እንትን ነው ፋሽን ነው የሚያደርጉት እነሱ ደግሞ አይሰሙ። አዎ የኢትዮጵያ ሲጀመር እኮ ሰግጧል። አሁን የአቶ ሰለሞን መኪና ምናምን የተሸለሙት አቶ አርቃ ጋሽ ሰለሞን አቶ ናቸው። ከዛ አሁን እሳቸው ሰውዬ እንትን ብሎ አይደለ እድላቸው ሆነ የአጋጣሚ ጉዳይ ነው። ከዛ ህዝብ የሌላ አርቲስት አድርጎ ለዚህ የሚሸለም ግን አዶናይ የሚመቸው አሁንም እንትን እያለ እየጣረ በዛ መልክ ነው። ገመና ላይ ያለው ሰውዬው ነው ገመና መሰለኝ እንትን ላይ ብቻ ቴድሮስን ሆኖ የሚሰራው ቲያትር ቤት የቴድሮስ ራዕይ ላይ አሪፍ ነው። ግን እንትን ያደርጉታል ትሬንድ ይሆናል የሆነ ሳለ ሁሉም ነገር ትሬንድ ስለ አሁን ይሄንንም ትሬንድ ካደረጉት ጩጮቹ ተደጋጋሚ ነው እና ብቻ በጣም ከባድ ኬዝ ነው። ጥሩ አውትካም ያለው ከባድ ኬዝ ነው። ይሄ አውትካሙ ጥሩ ነው እንጂ አሰማም ሊቀድም እንዳለ በህይወቱ ተወራርዶ ወደትን በህይወቱ ተወራርዶ በለው ቁማር እኮ ነው በቃ በህይወት ወይ ኮሬክት ስኮር ነው ሄዶ ወይ ምኖራለው ከዛ እንጂ ፕሌን ላይ ነው የሆነ ቦታ አይኖርም እንደዚህ አይነት ቦታ አይኖር እንጂ እንዳይወጣውን የምር አይ ጎማ ስር ምናምን ቢኖር ፕሌን ላይ ወረ በስማ እንዲ ግን የሆነ ዜና እንትን ይልሃል አፍጋኒስታን አሜሪካን ስትለቅ አብራ ፕሌን ላይ ጢሎ ይዘው ወደቁ። ከተቀመጡ ታሊባኖች ምን እንደሚያደርጋቸው ያውቃሉ? ወደቁ በሙሉ። እንዴት ያደርጉ እንደውም የወላ ሰው አስቡ። ብቻ ላይፍ ከብዷል።